ስምንተኛ ዲ መስከረም ጠባ። በትክክል 18ኛው ቀን ላይ ትምህርት ቤታችን ተከፈተ። የክረምቱን 2 ወራት በሙሉ የሚጨፈልቀው የሚድጠው እግር ስላልነበረ የኳስ ሜዳው ሳር እስከ ቋንጃችን ሊደርስ ምንም ያህል አልቀረው። ጸደይ መግቢያው ነውና ያላቆጠቆጠ ዕፅ አይታይም። የዋናው አስተዳዳሪ መኪና ቤት ስር ያሉት ሴት አኩሪዎች አብበዋል። የሙዚቃውን አዳራሽ ዙሪያ ሐረግሬሳ መሰል ቅጠል አልብሶታል። አናጢው ክፍል ፊት ለፊት ያሉት ግራዋዎች እችም ብለው አምሮባቸዋል። የመማሪያ ክፍሎች ተርታን የሚከፍለው ግንብ እንኳን ሳይቀር መጋጠሚያዊ ሁሉ አረንጓዴ ክፍል ለብሷል። በአጠቃላይ ይሄ ነው ብሎ ለመናገር የሚያስቸግር ድብልቅ የእጽዋት ሽታ ግቢውን አውዶታል። ሰፊው የእግር ኳስ ሜዳ ላይ የተፈነጣጠቁት ከርቀት ዓይን የሚገቡት አደይ አበባዎች ቢጫ ቀለማቸው ከአረንጓዴው ሳር መደብና ከጠራ ሰማይ ጋር ሲጣቀስ እንደ ወርቅ ርችት መልካም የደስታ መንፈስ ያሰርጻል። ላይኛው በር አጠገብ ካለው መስክ ላይ በጭጎጎት የሚደባደቡ ሕፃናት ይጫጫሃሉ። እልፍ ብሎም የማይናደፈውን አደቦቃ ጤዚዛ እግር በክር አስሮ የሚያበርን ልጅ የሚከተለው ማቲ ብዙ ነው። እሱስ ማን ይድረስበት እንዳንጋጠጠ ፈረጠጠ። እልፍ ብሎም የሚባረሩ ሕፃናት ይታያሉ። እነዚህ ደግሞ ተገምዶ በተቋጠረ ሳር ላይ ስለተጠላለፉ የቀልድና የተንኮላቸው መጀመሪያ መሆኑ ነው። የእርሻ ክፍል ተማሪዎችን ጉልበት በሚጠብቁት የአትክልት መደቦች በስተግራ የሚገኙት ትላልቅ ጥድ ዛፎች ላይ ከተጋደመው ትልቅ ቧንቧ ላይ በሽቦ የተንጠለጠለው ታላቅ የምጣድ ደውል ረዥም ረፍት በማግኘቱ እንደ መቅላት ብለዋል። ደዋዩም ወዳጃችን አባባ ሙላቱ እንደ ከዘራ ግትር ያለውን አንድ እግር እየጎተቱ መጣሁልህ ይሁን መጣሁብህ በማይለይ ስሜት አጠገቡ ይንጎራደዳሉ። ከእድሜያቸው 12ቱ ይህንን ብረት ምጣድ በማጮህ ስላለፈ ጆሮአቸው ችግር አለበት። ተማሪው ስትናገር ለምን እንዳባባ ሙላቱ ትጮኻለህ የሚለው በዚህ የተነሳ ነው። የሴቶቹን ሜዳ መመልከት ነው። ሳቅና ሁካታቸው ግቢውን አርገበገበው። ቀለበት ከበው ከተሰበሰቡት መሃል ድንገት ድብልቅልቅ ያለ ሳቅ ሲፈልቅ ዞር ብሎ የማይመለከት የለም። የራሱ ዜማ ያለው የተለየ አነጋገር አላቸው። ውሸትሽን ነው ወይ ታደለሽ? እኔ አላምንም ልጆችዬ። ለይግረሙ እግዚአብሔርዬ ይላሉ። ጣቶቻቸውን 3-4 ያርገብግበው አፋቸው ይከታሉ። መሳሳም የነሱ ብቻ ባህል ይመስላል። አንዲት አዲስ መጥ ጉንጫቸውንና ከንፈራቸውን ሳታዳርስ እንዴት አድርጋ ትደባለቃለች። ቀለመ መልካም ልብሶቻቸው በአዲስ መንፈስና ለአዲስ ዓመት በተዘጋጀ ጥዳት ፍልቅልቅ ሳቃቸው ጋር ሆኖ ልቤን በደስታ ሳበዷት። ቤተ መጻሕፍቱ ስር የተኮለኮለው ተማሪ ላይ አይናችንን ለፍታ ብናሳርፍ ብዙ አዲስ ነገር እናያለን። ሁሉም ካለፈው ዓመት የተሻለ የተለወጠ መሆኑን ለማሳየት ይጥራል። አንዱ ባነጋገሩ ሌላው ልፊያ በመተው ለማሳየት ይሞክራል። በእኔ አድጌያለሁ፣ እኔ በልጫለሁ ፉክክርም ቁመታቸውን የሚለካኳሉ። ስክሪፕቶ የሚናጠቁትንም ሲያዩአቸው ያስገርማሉ። አይነቱ ብዙ ነው። ዛሬም ብቻ ብትሆንም እንደ ተኮሳት ካውያ አፍንጫ የቆመውን ሱሪ ላለማጠፍ ሲል ልዩ አካሄድ ያመጣማል። ሌሎች ደግሞ አምናም ዘንድሮም ልብሳቸውም ኑሯቸውም ስለዚህ መንፈሳቸውም ጋት ለቀቅ ያላላሉ። እነዚህኛዎቹ መሳቀቃቸውን በልፊያ ወይም በወሬ ይሸኙታል። በክረምት ዝግ ወቅት የወጣ አዲስ ዘፈን በማፏጨት አለሁ የሚል ጎበዝ ብትመለከቱ እንዳትገረሙ። ሰዎች መሃል ሲደባለቅ የራሱ ያልሆኑ ብዙ ነገሮች ያደርጋልና እና መስከረም እንዳይጠባ የለም ጠባ አላችኋለሁ። ክረምቱን በሙሉ ሌት በቅዠት ስዛብር ቀን በናፍቆት ስብሰለስል ተወጣሁት። ጀንበር አጠልቅ ሳምንቱ አይንፏቀቅ ጉደር ሜዳን እንደዛ ሳዳርስ የነበርሁኝ ልጅ ከ7 ወር ካፍየል ገበያ በአንድ ውሎ ዘመድ አዝማድ ጠያቄ እንዳልመጣሁ የተተፋሽ ምራቅ ሳትደርቅ ካብዬ ዋሲውን ቤት አጭር ወፍጮ እንዳልገባው ምክቶይ ስጫወት ቅሬና እሽካካላ ሳንኳኳውዬ የባላምባራስ ክብሩ ከብቶች በረት ገብቶ ሳያልቁ እንዳልደረስ ሁሉ
ያለፈውን ክረምት ከቤቴና ከደጃፌ ዋልኩኝ። ግፋ ቢል ተኩራት ኮረብታ ወጥቼ እርበትን ማየት ነበር። እሱም ሐሳቤን አባሰው እንጂ አላበረደውም። አካሌ ጉደር፣ መንፈሴ ከተማ ለየብቻ ታሰሩ። ይህ ሁሉ መሆን ካለፈው ዓመት መጀመሪያ አንስቶ አብራኝ የምትማረውን ሐረገወይንን በመውደዴ ነው። ከታሪኩ መግቢያዬም ወደ ትምህርት ቤታችን ቅጥር ግቢ ውስጥ የወሰድኋችሁ የማየውን እንድታዩ የሚሰማኝ እንዲሰማችሁ በሚል ነው። ከጅምሩ አብረን እንድንጀምር ነው። ወደ 8ኛ ክፍል ተዛውረን ድልድል ሲደረግ የሰጋሁት አልቀረም። ነጥለው 8ኛ ቢመደቡኝ በጣም አዘንሁኝ። ሐረገወይን ወደ ተመደበችበት ክፍል ለመለወጥ ጥረት ጀመርኩኝ። የስም አጠራር ላይ የተሳሳቱ አስመስዬ በቀጥታ እና ሐረገወይን ክፍል ሄጄ መቀመጫ ቢይዝ የታሪክ አስተማሪያችን መምህር ስዩም ኮሌታዬን ይዞ ሲያስወጣኝ ባያሌው ተሳቀብኝ። ተመልሼ ክፍል ለመግባት ሐፍረትና ንዴት አግዶኝ ሜዳው ላይ ተንጋልየው አልኩኝ። ያመነ ልብ ቆራጥ ነውና ሌላ መንገድ ስቀይስ አንድ መውጫ ታሰበኝ። አግባብ የነበረኝን የቁጥር መምህሬን ቲቸር ተከስተን በግልጽ መጠየቅ። መቼም ነገር ሲጠማ አይጣልባችሁ። ጥሩ የሂሳብ ተማሪ ነህ፣ ለምን ወደ ሌላ ክፍል ትለወጣለህ ሲል በደረቁ መለሰኝ። ለመጨረሻ ሙከራ የስም ዝርዝሩን መደለዝም አስቤ ነበር። ምን ዋጋ አለው? መጀመሪያ ያደረኳቸው ሙከራዎች ስለሚያስነቁ ይህም የሚያዋጣ ሆኖ አልተገኘም። እኔም 8ኛ ቢዬ ረጋው፣ ሐረገወይንም 8ኛ ዲ ጸናች። የውሻ ቤት የምታህል አንዲት ክፍል ውስጥ የምኖር ድሃ ተማሪ መሆኔ የሐረገወይንን ሰፊ የፍቅር አዳራሽ ከማለም አላገደኝም። ያኗኗርና የንብረት ሰፊ ገደብ መካከላችን እንደተገተረ ባውቅም ብቸኛ ኑሮዬንና ኮስማና እኔነቴን የወደደ ልቤ አሸንፎት ብዙ ጣር ሲፈጥርብኝ በአንድ የትምህርት ገበታ መዋላችንንና ነጋ ጠባ መታየታችን ደግሞ አገኛታለሁ መስሎት ጭንቅላቴ ነደደ። የምኖረው አዋሬ ሲሆን ወደ ባልደራስ መዝለቂያውን መንገድ ስንጨርስ ባለችው ትንሽ ወንዝ ላይ ከተሰራችው ግንደ ርብርብ መስክ ፊት ለፊት ነው። አገባቤም ከአባቴ ጋር ነው። ጌትየው የፍራፍሬና አትክልት ሱቅ እንደከፈቱ በታማኝነት መርጠው ከጉዶር ሜዳ ተነስቶ ይህንኑ ሱቃቸውን እንዲያገለግል አመጡት። እናቴን እዛው ትተን እንጀራ ነውና ወደ አዲስ አበባ መጣን። እኔ ትምህርት ቤት ገባው፣ እሱም ሱቅ ገባ። አሁን ያለሁበትን ክፍል የተከራየነው ያኔ ነበር። ታዲያ ምን ያደርጋል? ኑሯችን የጌትየው ፈቃድ ነውና አሽከሮቻቸውን እንደ እጅ ጣቶቻቸው ስለሚያዙ ንግድ አላዋጣ ሲል በጠዋት ጉደር ሜዳ ወይን እርሻቸው መለሱት። እኔም ክፍሏ ውስጥ እንድቀር የተደረግኩት አንዴ የጀመርኩት ገበታ እንዳይተጓጎል ታስቦ ነበር እና ቀለቤን ለማምጣትና አይናቸውን ለማየት በየሁለቱም 3 ወር ብቅ እያልኩኝ እንዳለኋለሁ። ስለዚህ ማውጋቴ እኔን ካላያችሁ ልጅቱንም አታዩልኝም ብዬ እንጂ አብይ ጉዳይ እርሷ ላይ ነው። ካበደ የወደደ ይላሉ የኔታ ልዑል ሰገድ። እስኪ አድምጡኝ። ጠዋት ኢትዮጵያ ሆይ ደስ ይበልሽ ሳንል ወደ ክፍል አንገባ። ማታም ደሙን ያፈሰሰ ልቡ የነደደ ብለን የምንወጣው። ዘመናዊ ነው፣ ገበታውንም ያሰፋዋል ብለው የትምህርት አሰጣጡን ጧትና ማታ በማድረግ ለሁለት ቢከፍሉት ከሰዓት በኋላ የምንገባው ስርዓቱ ሊያመልጠን በመሆኑ ወደ ክፍል ከመግባታችን በፊት በሐሩሩ ፀሐይ እየሰበሰቡ መግለጫና ማሳሰቢያ ያሉትን አሰምተውን ወደ የስፍራችን እንገባለን። አንድ አርብ ቀትር እንደተለመደው ተሰልፈን ስናዳምጥ አናት በጥርቆ የሚገባው ፀሐይ ያልወትሮ ነበር። እንደ አራስ ጭንቅላት አንዲት ጎቾ ጸጉር ያልቀረው ህንድ ምክትል አስተዳዳሪ አናቱ ላይ መሐረብ አድርጎ ነበር የሚያወራው። ተማሪው በፀሐይ ተዝለፍልፎ ሰልፉም እንደበሰበሰ እንጨት አጥር ተወላግዶ ስናዳምጥ ድንገት ዋይ የሚል ጩኸት ከበስተግራ ተሰማ። ተደናግጠን ዞር ብንል አንዲት ልጅ መሬት ላይ ተዘርራለች። ምን እንዳስፈነጠረኝ ከምኔው አጠገቧ እንደደረስኩኝም አላውቅም። ለሁለት ሆነን ቦሳንሳ ተሸክመናት ወደ ሕክምና ክፍል ስንሮጥ ከግማሽ መንገድ በኋላ ለሸክም አላመቻለች።
ወግድ ለኔ ልቀቅልኝ ብዬ አንገትና ቋንጃዎቿ መካከል ክንዴን ሰቅስቄ ይዣት ነጎድኩኝ። ስንት መቶ ጥንድ አይኖች እንደሚከተሉኝ ግድ አልሰጠኝም። ከልጓሙ እንደተለቀቀ ድንጉላ ፈረስ ደንገላሳ እየረገጥኩኝ ሕክምናው ክፍል ስደርስ በሩ ዝግ ነው። ተሸክሚያት ፍለጋ አልሄድ፣ አስቀምጫት ፍለጋ አልሄድ። ክንዴ ላይ እንደተዘረጋች በራፍ ላይ ተገትሬ እግሮቼና እጆቼ እየዛሉ ሐረገወይን ቁልቁል እመለከታት ጀመር። መንፈሷ የወረረኝ በዚያች ቅጽበት ነው። ይህች ነፍስ ክንዴ ላይ ተዘርራ ሁለት አይኖቿ ተገልብጠው ዞማ ጸጉሯ ተዘርግፎ ለስላሳ ጭኖቿ ክንዴን ሲሰምሩ ዝም ብዬ ቁልቁል ሳስተውላት ወረርሽኝ ካካሌ ሰፈነ። ስሜትም ተፈራረቀብኝ። እኔው የጣልኳት መሰለኝ። መዳኗም በእኔው እጅ ውስጥ ያለ መስሎኝ አሳዘነች፣ አማረች፣ አባባች። ሽፍን ጫማ አንጓቸውን ካጎነቀላቸው የእግር ጣቶቿ አንስቼ ሐሩር እስከመታው በጸጉር ሁለት የተከፈለ አናት ድረስ በዝግታ አየኋት። ነርሷ አጠገቤ ደርሰው ምን ነው ልጄ እንደው ሳሩ ላይ እንኳን አረፍ ብታደርጋት ምን አለበት ሲሉ ሁለታችንም ነቃን። የልጅቷን መንቀሳቀስ በማየቴ ስለተነፈስኩኝ በፍጥነት ከክፍሉ አስገብቼ ቃሬዛ ላይ በጀርባዋ አስተኛኋት። በከፊል መራቆቷን የተመለከተው የነርሷ አይን ወደ እኔ ስለዞረ ወደ ውጭ እንደወጣ ተገደድሁኝ። ባጋጠመኝ ደስታና ባደረግኩት መልካም ተግባር መንፈሴ በአንዴ ጎልምሶ በድል አድራጊነት ስሜት ክፍል ስገባ የሁሉም አይን ፊቴ ላይ አረፈ። መምህሩ ጥቂት ጠያይቆኝ ሲያበቃ ከተማሪውም ከሱም ቀልድ የተቀላቀለበት ምስጋና ጤስ አባይ ወርዶብኝ ስፍራዬን ያዝኩኝ። ያን ቀን ለእኔ ህልም አስቦለት ይመስል በጥሩ መሸ። የጸደይ ወራትን ብርሃናዊ ሌሊት የቀዝቃዛውን አየር የነፍሳትና እጽዋት በየሳርና በየስሩ መርመስመስ የፌንጣ የበረሮና የዘመሚት የሁሉም ነገር መርመስመስ ከእንጨት ርብራቧ መልካ ባሻገር ተሰማኝ። ቤቴን ላልምባት ናፈኳት። ማታ ትንሿ ቀዝቃዛዋ ባዶ ጎጆዬን ከፍቼ ማብሪያውን ባንቋቋ መብራቱ አልበራም አለ። እግሮቿ አልጸና ብለው ቢያስቸግሩ አፈሩን ምሼ የተከልኳትን ጠረጴዛ ተውጣጥቼ አምፖሉን ባጠብቅ ባላላ ምንም ብርሃን አልወጣት አለ። ወጣ ብዬ ቆጣሪውን ለመመልከት ስንጠራራ አከራያው ባልቴት ጸጉራቸውን እያከኩ እያጉረመረሙ አጠገቤ ደርሰው እንቁላል ፈልጎ ቅንቅን ጠልቶ አይቻልም፣ የዶሮቹን ቤት ዘጋግቼ መጣሁ አሉ። መብራ ብዬ ንግግሬን ሳልጨርስ ሰማህ፣ ሌሊቱን ሙሉ ስታቃጥለው ማደር አንሶ የሁለት ወር መብራት 6 ብር ከ14 ፍራንክ አልከፈልክም። እኔ ወዳጄ ጧሪ ልጅ ረዳት ባልለኝም የቹ ቤቴ ናት። ቢሻህ ፋኑስ ተጠቀም፣ አይ የምትልም ከሆነ በጊዜ ቤቱን ጥለው ውልቅ ብለው መልሴንም ሳይጠብቁ ወደ ቤት ጥልቅ አሉ። ማስረዳት መከራከርም ዋጋ እንደሌለው በማመን ዝም ብዬ ገባሁና ፋኖሴን ለኮስኩኝ። እሷም የነካትን እንጃ ከራሷ በስተቀር ሌላ ነገር ላይ ልታበራ አልቻለችም። በትንሹ ትንትን የምትለው ነበልባል አይንን ሳበችው። በከበበኝ ድቅድቅ ጨለማ መካከል ይህች እሳት እንደ ትንሽ ፀሐይ ሆነችኝ። አትኩሬ ውስጧን ለማየት አስጨነቆርሁኝ። ትኩረቴ በረቀቀ መጠን ፊቴ እየበራ የሄደ መሰለኝ። ትንፋሽ ስርቅ አለና መላከላቴ ወደ አይኔ ተሰብስቦ ድንገት ብርሃኗ ውስጥ ገባ። የገባሁት ጠፈር ጨለማ ቢሆንም የአእላፍ ከዋክብት ፍንጥቅጣቂ ይታየኛል። እነ ስድስቶሽ እነ የወተት ጥርጊያና የህዋ አካላት ሁሉ አምረው እያንጸባረቁ ከዓይኔ ያድማሳሉ። ከመቅጽበት የሚመነጠቁ ተስፈንጣሪ ኮከቦች ያልፉኛል። እኔም እየተንሳፈፍኩኝ ነው። ወርቃማ ቀለም ያላቸው የወይን ቅጠሎች በከዋክብት መካከል ተበትነው ሲንሳፈፉ በላያቸው ላይ ያረፈው ጨረር የበለጠ እጅግ አብረቅራቂ ያደረጋቸው። አቅጣጫው ካልታወቀበት ስፍራ ማሚቶ ጸረ አርያም የሚደርስ እምቢልታ ጠፈሩን ሲያናጋው ከዋክብቱ ሁሉ በልልታ ጮሁና ሁለት መላእክት ቀንደ መለከታቸውን አንግበው እምቢልታቸውን እያንጧረሩ በዳመና አካል ላይ ቆሙ ብቅ አሉ።
ከጀርባቸው እንደ መደበቅ ያለች ሴት በቀስታ ብቅ ብትል ገሚስ የተራቆተች ሐረገ ወይን ፍንትው ብላ ታየችኝ። ትስቃለች። ጠጋታለሁ። ትስቃለች። እጄን ዘረጋለሁ። አልደርስባትም። ወርቃማዎቹ ቅጠሎች እላዩ ላይ ይፈሳሉ። እጠራታለሁ። ትስቃለች። የእምቢልታው ጩኸት ያስተጋባል። ሳቋ ያጅበዋል። ህብሩም ያማረ ነው። ግን ስጠራት አትሰማም። ልዕለሰብ በሆነ ኃይል ተስፈንጥሬ አጠገቧ ብደርስ ሁለት እጆቿን ዘረጋችልኝ። መዳፎቿ ሲገቡ ሰማያዊ ሰማያት ረብሻቸውን አቀለጡ። እምቢልታውም እዮሃ አበባዬ ማለት ጀመረ። በጣቶቿ ወደ ክንዴ መዳስ ጀምር። ሰማ ማነህ አንተዬ? የቆጣሪው ቅድም ያልኩ ከ18 ፍራንክ ነው ከ14 አይደለም የሚል ድምፅ አባነነኝ። እና ደግሞ እሷ የሀብታም ልጅ ነች። የሚያደርሳት መኪና ታርጋው የመንግስት ነው። የምትለብሰው ልብስ አይነቱ ነው፣ ጽዳቱ በተለየ ነው። የጂኦሜትሪ መማሪያ ቁሳቁሶቿ እንኳ ውድ አይነት ናቸው። ከልጆችም አጠያይቄ እንደሰማሁት የግቢያቸው ስፋት ከመግቢያው ከተንበሬ ተቆሞ መኖሪያ እልፍኙን ማየት አይቻልም አሉኝ። አብይ የቅርብ ጓደኛዬ ጭንቀቴን ቢያዳምጥም የሚለግሰኝ ምክር ይብሱኑ የሚያስበረግግ ነው። አንደኛ ደረቅ ነህ፣ አነጋገርህም አማርኛህም ለሷ ቀርቶ ለሌላውም አይጥምም። ሁለተኛ ድህነትህንም አትርሳ። ለምን ትንጠራራለህ? ድህነቴንስ እሺ ድርቀቴን በቅጡ አስረዳኝ ብለው በቀደም ዕለት ከግብረ ገብ መምህራችን ጋር የእመቤቴ ማርያም ስዕል የመጫት አይመስልም ብለህ ስትከራከር ነበር። ከዛ ወዲያ ድርቀቴ እንጨት ነው አለኝ። ታዲያ በዚሁ አድፋፊ ምክሩ ቅያሜ ገብቶኝ ሐሳቤን ሳላካፍለው ድፍኑን እኔው ውስጥ ማስቀረት መረጡ። ሐረገ ወይንና እኔ መሃል ምን ገደብ አለ የሚለውን ጥያቄ ለስንት ሺኛ ጊዜ እንደሆነ እንጃ መልሼ ራሴን ጠየቁ። ብትወደኝ ባገኛት የት አደርሳታለሁ? ወሬያችን በምን ይጀምር ይሆን? ድንገት አነጋገሬን ባትወደውስ? ሐረገ ወይን ለአንድ ዓመት ሙሉ እኮ በየደቂቃው አስቤሻለሁ ስላት እነዛ አይኖቿ እንዴት ይመለከቱኝ ይሆን? ጉደር ሜዳ ያሉ ምንጮችና ሸለቆች ይመስክሩ። እመኝ ብቻዬን ስምሽን እየጠራው ማሚቶ ሲመልስልኝ በደስታ አልቅሻለሁ። እመኝኝ ስላት ፊቷ እንዴት ይፈካ ይሆን? እናቴ ደግ ሰው ናቸው፣ ይወዱሻል። እንደደረስን በጤና አዳም የተቆራሰመ እርጎ ነው የሚያጠጡሽ። ታያለሽ ደግሞ ሲሄድ ጎንበስ ማለት ናት። ልቤን ቁና ቀጥ ያለች ናት። ከአንድ ልቤ ጋር ይህንን ሳወራ በፍጹም ተመስጦ ትንፋሼ ቆሞ አካሌ በላቦት ተቀቅሎ ወደ እውን እመለሳለሁ። የአማርኛው መምህር የግጥም ውድድር አዘጋጅቶ ለአቂያ ያገኘው በየክፍሉ እየዞረ ግጥሙን ያሰማል ቢል ሙሉ ሌሊት ስጭድ ሰሞኑን ጭር አደርኩኝ። ለአርስት የሚወሰድኩት አዋፍ እንግዲህ ዓለማችሁን ተቀማችሁ የሚለውን ነበር። ከሀገር ቤት አብሬያቸው ስበር ያደግኩትን እነ አባቡሎ፣ አባኮዳ፣ እነ ሽርግርጊት፣ እነ ድርጭት፣ እነ የወንዝ አመቴ፣ እነ ቀይ ብራና ሁሉም ጋር ስከንፋ መሸው። ጠዋት ቢነበብ አስተማሪውን ሲያሳስበው ተማሪዎቹን አሳቃቸው። ወደ ሌላ ክፍል ሄጄ እንዳነብ ግን አላስቻለኝም። ያን ቀን ምሽት ቤቴ ገብቼ ስለ ወፎች ከመጻፍ ይልቅ ወፍ መሆንን ተመኘው እና ታዲያ ሁሉም ህልም ነው፣ አሁንም ሐሳብ ነው። በመካከላችን ያለው ርቀት መስፋቱን እያደር ሳያውቅ ልቤ ይብሱኑ ማፍቀር በረታበት። ተስፋ የመቁረጥ ይሁን ወይም ከሐሳብ ሁሉ ስሌት ባሻገር ያለ ጭፍን እርምጃ የሚያውቅ ይወቅ፣ አይኖቼ ግን ለማየት ተራቡ። ኮረዳ ሳይ አይኔ ማትራል። የሴት ድምፅ ስሰማ ጆሮዬ እንደ ሰስ ቀጥ ይላል። የማገኛት ስፍራ ሁሉ ግን በሚገርም አጋጣሚ የተዘጋ ሆነ። አርብ የዱቄት ወተት ያጠጡናል፣ ይግቱናል ማለት ይመረጣል። ስፖርት ክፍለ ጊዜ ባልትና ከሚማሩት መካከል 5 ተመርጠው በጉርድ በርሜል የተበጠበጠውን የወተት ስም የያዘ ነጭ ፈሳሽ
ጋቤጣ በሚያክል ትልቅ ኩባያ ተፈፍ እስኪል ይሞሉልናል። ይህንን ደንቆቆ እንጋታለን። ዱቄቱ በእርዳታ ስም የሚመጣ በመሆኑ በግድ መጠጣት አለበት የሚል ጥብቅ ትዕዛዝ ከካርቶኑ ጋር አብሮ ይሰጣቸው ወይም ውስጡ ሌላ ጥቅም ያገኙበት አላውቅም። ኖራውን መጋት ከትምህርት ቤት ግዴታችን አንዱ ነው። በማግስቱ ተቅማጧና ርዕሳችን እንደሆነ የተረጋገጠ ነገር ነው። ታዲያ አንዱን አርብ 8ኛዎቹ ተሰልፈን ሳለን ዲዮችን ፍለጋ እኔ ሰውን ሁሉ ሲዳስስ የመረብ ኳስ ዋልታ አጠገብ 3 ሴቶች ከቧት አንዷ አጎንብሳለች። ልጆችም እንደመሰብሰብ ጀምረዋል። የተንበረከከችው ልጅ ከሹራባ በስተቀር አልታይም አለችኝ። የተሰበሰበው ተማሪ ማሾፉን ጀመረ። አንዱ ትኩስ የላም ወተት የለመደ አንጀት ሲል፣ ሌላው ቀበል አድርጎ እኔስ ወተት ቀምሳ አታውቅም መስሎኝ ይላል። አራት ተጨቃጨቁ። እኔ አውቃታለሁ ከገፈርሳ ውሃ በስተቀር ሌላ ቀምሳም አታውቅም የሚል ቀልድም ተሰምቷል። ጠጋብል ወተቱን የሚበጠብጡት ቆፍጣናዋ የሴቶች ባልትና መምህርት ገለል 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 ነፋስ አትከልክሏት እያሉ ሲመጡ የከበበው ተማሪ ጠጠር እንደተወረወረበት ፈሰስ ሲል ሐረገ ወይንን በግራ እጇ ልቧን ደግፋ ከመሃል አየኋት። ህቅታው በጣም ስላደከማት ሁለመናዋ ብትንትን ብሏል። እኔስ በምን ጉልበት የተጠግቼ ሐረገ ወይን ስታስታውክልኝ እንዳው ቆንኩበት ብርክ ያዘኝ። 2 የክፍል ጓደኞቼ መጥተው አንቺ ተሰለፍ እኛንን ተረኛ ቢሉኝ መልስም መንቀሳቀስም ተሳነኝ። መላው አካላቴ ዝግት አለ። የሆነችውን ሆና ከኔ ቀድማ እሷው ተሻላት መሰለኝ። መምህርቷ ደጋግፈው ወደ ጥላ ወሰዷት። እኔም ወደ ራሴ ተመልሼ ሳስተውል ሰልፉን ለጥቂት ጭራውን ያስኩት። ምን እንደገፋኝ አላውቅም። በልህና ብሶት ኩባያው ተፈፍ እስኪል አስሞልቼ እንዳሸተኝ የትንፋሽን ስበት ከውስጥ በመዝጋት ጭልጥ አድርጌ እንደኮሶ ጠጣሁት። እንደ ቂም በቀል በእኔ ቤት ወተቱን መጉዳቴ ነው። ሰሞኑን በሙሉ ተማሪው የወሬ ፍታ አድርጎኝ ቆየ። እኔም ምን ነው እንደው አባህና ጂማ የገናውን ብስኩት ከሚያሳግዱብን ይህን አጉል ወተት ባስቀሩት በማለት አስቡ ሳስብ ሰነበትኩኝ። ያን ሰሞን ባንጎሌ ሳመላልሳቸው ከነበሩት ሐሳቦች መካከል ባለ 40 አንጓጎች አሳር ቀጥቅጦ እንደ መስተፋቅር ነገር ለመሞከር ነበር። ታዲያ መለስ ብዬ ሳስበው እንኳን ሽንጧን ለማየት ያልታደልሁኝ ምስኪን እንዴት ሞክረዋለሁ ብዬ ተውኩት። መቼም ደግ ባይመክርም የሚል ሰው አይከፋም በሚል ያዘልኩትን በሙሉ ለአብይ ብዘከዝክለት ይግረምህ ብሎ ልብሴ እንዳይሸጠ አገጣብሮ ሰደበኝ። በልጅነቱ የጎሽ ጸጉር ለብሶት የአህያ ውርንጭላ አስመስሎታል። በዚህ ላይ ቁጭ ብሎ ቡፍ ቡፍ ሲል ይብሱን ቡችላ መሰለኝ። ድፍቅ ቋንቋ የሰርክ ልማዱ ነች። አንተ የክረምት ጮቅና የባላገር ሙያ ላይ ያጣመመው መንሽ እግርህን ሳታቃና እንዴት ይሽቅብ ተመኘ ያለው አነጋገር ግን ከልቤ ላይ ተተኩሶ ቀረ። ይሄ እንኳን እንደ ዋና ምክንያት ባይሆነኝም ላላያትና ልቤንም ልዘጋ ቆርጬ 5 ቀኖች በሙሉ በተርታ ገፋሁ። ታዲያ ምን ያደርጋል? አደጋን በጸሎት መከላከል አይቻልም ተብሏል አሉ። ከአባቴ ዘንድ የተላከ የጉንዶ ማርና ዳውላ ጌሾ ሂሳብ ተረክቤ ለቀለቤ ለማድረግ ባላደራው ነጋዴ ዘንድ መርካቶ ሄጄ ሰውየውን ስጠባበቅ ስለመሸብኝ እዛው አደርሁኝ። ጠዋት ትምህርት ቤት ለመድረስ 9 ቁጥሬን ተሳፍሬ ስገሰግስ ልክ አቡነ ጴጥሮስን አስደግፈው የረሸኑበት ግንብ ፊት ለፊት ስደርስ 2 ጥቁር ጭሱን አስወጥቶ አባቴ ሙት አልንቀሳቀስም አለ። እኩል ሰዓት ያህል አርፍጄ ስደርስ ለወትሮ አንደበቱ ጠፈፍ ያለ የታሪክ መምህር ልክ ጠመኔ ፍለጋ እንደመጣው የሌላ ክፍል ተማሪ እንጂ እንደ ክፍሉ አባል ሳይቆጥረኝ በምን ልርዳ አስተያየት ገረመመኝ። የ9ን ታሪክ ሲጀምርለት ከመሃል አቋረጠኝና በእንዴት አነጋገር የአርፋጅ ወረቀት ከተርታ መሪው ዘንድ አምጣ፣ ክላስ ነው መኝታ ቤት አይደለም። ልጆቹ እንደተለመደው አወኩ። ንዴቴን እያብሰለሰልኩኝ ተርታ መሪው ህንድ ቢሮ ስደርስ እንደተመታ ነገር ለሁለት ወከክ አልሁኝ። ከቁጥጥሬ ውጪ የያዙትን ደብተርና መጽሐፍት ጠረጴዛው ላይ አስቀምጬ መልሼ ያነሳሁት። የአይኔ አበባ ሐረግ ወይን ፊት ለፊት ቆማለች። በሩን ከፍቼ ስገባ ያደናገጠኝ የሚያቅር አስተያየቷ ነው። ሰማያዊው መለዮ ልብሷ እንደ ሁለተኛ ድርብ ቆዳ አካላቷ ላይ ሰምሯል።
ደብተሮቿን ከሆዷ ጋር አጣብቃ ስትይዝ የቆመችው ከቀኝ ዳሊዋ ዘንበል ብላ ነው። የገባሁትን ሰው መልከት አድርጋ አይኖቿን ወደ ሰውየው መለሰች። ባለ መራጃ ጭንቅላቱ ህንድ እያኩተመተማ ጎንብሶ ወረቀት ይጽፋል። ጉጉት አይኖቹን የብርጭቆ ቂጥ መሳዩ መነጽር ውስጥ እያቆለጨለጨ ጋኔል ይጩህበትና ልጅቱ ላይ ጮህባት። እንደ ማስተባበያ የመሰለ ቃል ብትሞክር መልሶ አጓራ። የልጅቱን ድምፅ ውበት ማስተዋል የሚቻለው ከሽማግሌው ማጓራት መካከል ሰንጥቆ የራሱን ልዩ ቅላጼ ማሰማት በመቻሉ ነው። ምን ዋጋ አለው? እንኳን ለድምጿ ውበት ለባዘተ ጥጥ መዳፎቹ አልሳሳ። ጎማውን እየለመጠ ከመቀመጫው ብድግ ብሎ እጅሽን ዘርጊ አላት። ምን አጥፍታ ይሆን የኔ ሲምቢሮ? ጥፍጥፉ ጎማ መዳፏ ላይ ባረፈ ቁጥር ክፍል ውስጥ ሲያስተጋባ የሽማግሌው ትንፋሽ ከምቁ ጋር አብሮ እኩል ሲወጣ ቆሜ ያስተውላሉ። ከሰማያዊው ፕሊሴ ቅድ ጉርድ ቀሚሷና ከሽራቧ ጋር የተጸመደች ዋን መሰለች። ፊቷን ማየት የሚደፍር አይን ስላልነበረኝ ወደ ታች አጎነበሱ። ቆዳ ነጠላ ጫማዋ ያጋለጣቸው እንደ ሕፃን እጅ የሚያማምሩ የእግር ጣቶቿ፣ ፍርጥም ያሉት ባቶቿ፣ የቋንጃዋ መስመር፣ መጠኑን የጠበቀ ሎሚና ቀሚሱ እስከፈቀደልን ድረስ የሚታየው ጭን ቀልብን ይሰርቃሉ። ሙሉ ስራዋ የተመጣጠነ ነው። ትንፋሿን ወጥ አድርጋ ወረቀቱን ተቀብላ ስትወጣ እኔ ደግሞ በተራዬ ወደ ጉጉታዬ እንጠጋልኩኝ። አንድ ቀን በክፉ ደግ አስቤ የማላውቀውን ሰው ያችን ደቂቃ እንደ ረጅም ጊዜ ባላጋራ ጠላሁት። ችግር አይፈጥረው ብልሃት የለም። ቢበዛብኝ ቢያስጨንቀኝ ጊዜ እንዲያው ባይሆን እንኳ እጆቿ የነኩትን ለመንካት ጠረኗ ያለበትን ነገር ለማግኘት በማሰብ እዛው 8ኛ ዲ ክፍል ካለ ልጅ ጋር ተወዳጀሁኝ። ከሁለት 3 ቀን ጨዋታ በኋላ የሐረገወይን ደብተር እንዲያመጣልኝ ጠየቅኩት። በመጀመሪያ እንደ ተንኮል ነገር መሰለኝ ደስ አለው። በሳምንቱ ውስጥ እንዳጠናሁት ግን ቃሉን በዋዛ የማይሰጥ ከሰጠም ከቶም የማያጥፍ ሰው እንደሆነ ስለተገነዘብሁኝ ለማሳመን የባጤ ቆጡን ዘላበድሁኝ። ተስፋ ለመቁረጥ ትንሽ ሲቀረኝ ልመናዬ ቅም አለው መሰል አይኖቹን እያሻሸ ልጅቷ እንኳን ደብተሯን ለሰው አታወስም፣ እሷም የሰው አትዋስም። ብቻ ለአንድ ቀን ከሆነ ሰርቅ ያመጣልህና ትመልሳለህ። ለመሆኑ የምን ደብተሯን ነው የምትፈልገው አለኝ። የታሪክ ደብተሯን ነው። ስለ መስቀል ጦርነት ጥሩ ማስታወሻ ከሌላ መጽሐፍ አውጣታለች ማለትን ስለሰማሁ ነው ስለው እንደ መጠራጠር እያለ ታዲያ ለምን ይሄን የነገረ ሰው አይዋስልህም ነበር አለኝ። ለጊዜው መልስ ጠፍቶኝ እንዳቀረቀርኩኝ መለስ አደረገና እንደው ነገሩን ማለቴ ነው እንጂ እኔስ አመጣልሃለሁ። የታሪክ ደብተሯን ነው ያልከኝ አይደል? አዎ የታሪክ ደብተሯን ነው። ውድ አድማጮቼ የሂሳብ ወይም የእንግሊዝኛ ደብተሯን ብጠይቅ ይሻል ነበር። ምነው ከቶንስ ባልጠየቅኩት? ምን አለ እንዳለምሁኝ ቆይቼ በዝግታ ብነቃ እንዲህ ከመባነ። ለማንኛውም እንዳልኳችሁ ያለውን አድራጊ ልጅ ነበርና በማግስቱ የታሪክ ደብተሯን አመጣልኝ። አየሁት። ከመጨረሻው ገጽ የተጻፉትን ምንጭር ሐሳቦች እንኳን ሳይቀር ፍቺ ይፈልግላቸው ጀመር። የደብተሯ ሽፋን ካኪ ወረቀት ትንሽ ወፈር ቢልብኝ በቀስታ ከፍቼ ስመለከት የታጠፈ ወረቀት አገኘው። የወረቀቱን ይዘት እንዳለ ከስር ስላሰፈርሁት አይታችሁ ፍረዱ። እንደው ለመሆኑ ሰው ይናፍቃልም አትይም አንቺ ሰው? ትናንትና የዳዲ መኪና ከርቀት ሲመጣቼ ስለተደበቅሁኝ ተቀይመሽ ይሆናል። ስሚ፣ ስልክ የሚያነሱት አዲስ አሮጊት ሰው ለመጥራት ሲሄዱ ስልኩን ዘግተው ነውና በትዕግስት ጠብቂ እንዳትረሺ። እንዳልኩሽ እንግዲህ የኛ ክፍሉ የጉደር ጮርቃ በአንቺ ህልም የሚደናበረው አዲስ ነገር አጫውቶኛል። ማታ ስንገናኝ ስንስቅ ማሞኛ አገኘን። ዝም በይ እንዳይነቃብኝ ኮስተር ብዬ እንዴት ነው አጅሬ ሰሞኑን መፋቂያ ልለይህ አለ። ምን ነው ብለው በቆሎ ጥርሶቹን እያሳየኝ ጠዳ ጠዳ ማለት ደግ ነው አለ። አነጋገሩን ብታይ በጣም ትስቂያለሽ። በይ እንግዲህ የትህሜውን ጉዳይ እንዳልረሳሽው ተስፋ አለኝ። አግኝቼ እስከ አቅፍሽ ድረስ ዩር ላቭ አብይ ሰርጸ ድንግል። ከባይሉ ገብረ እግዚአብሔር ኑሮና ፖለቲካ ቁጥር 2 ላይ የቀብር ማስታወሻ ርዕሱ ነው። ደራሲ ገጣሚና አያሲ አቶ ድባቡ ከዚህ ዓለም በሞት ተለዩ።
በብዙ ሺህ የሚቆጠር ሰው በተገኘበት ሥርዓተ ቀብራቸው ላይ ተገኝቼ ለመጽሔቴ እንግዳ የሚሆን የአቶ ድባቡ የቅርብ ሰው እየፈለግኩ ነው። ተምታታው። ሁሉም የሟቹ የአቶ ድባቡ የቅርብ ሰው እኔ ባይ ነውና በጣም ተምታታው። ለማንኛውም በቅርብ ወደማውቀው የጥበብ ሰው መቅረጸ ድምፄን የፎቶ ካሜራዬን ይዤ ተጠጋሁ። ይህ የጥበብ ሰው ከአስከሬኑ ኋላ ሆኖ ከጓደኞቹ ጋር በዝግታ እየሄደ ነበር። ክፉኛ በሐዘን የተሰበረ ይመስላል። እያቅማማሁ ይቅርታ አንዴ ብዬ ጠራሁት። ጥበበኛው ያዘነ ፊቱን ይዞ በዝግታ ወደ እኔ መጣ። ቀጠልኩ ንግግሬን መቅዳት። ዛሬ እኔ በሕይወት ቆሜ ስለ ጓደኛዬ ስለ ድባቡ ለማውራት መቻል ለራሴ ይገርመኛል። አቶ ድባቡ ለኔ ደራሲ፣ ገጣሚ፣ ሀያሲ፣ ባለቅኔ፣ ጸሐፊ ተውኔት፣ ፈላስፋ ብቻ አልነበረም። እኔም በዚያ አጭር የአየር ሰዓት የፎቶ ካሜራዬን ከፍት አደረኩና ቀጭ የሞተው አንድ ሰው አይደለም፣ እመነኝ፣ የሞተው ሕዝብ ነው፣ የሞተው ሀገር ነው፣ የሞተው ትውልድ ነው። ፎቶዬን ይዣውንም ጨረስኩ ቀረጻዬን። ፈቃድ ጠየቅኩና ለአማራጭ 5 እና 6 ፎቶዎችን አነሳሁ። አመስግኜ ሌላ ሰው ፍለጋ ዞር እንዳልኩ ሐዘኑን መቻል ያቃተው የጥበብ ሰው ማነ ጋዜጠኛ ና ወዲህ አለኝ። መድረክ ላይ እንዳለ ተዋናይ ከመቀጽበት ፊቱን ፈገግታ አልብሱ። አቤት። እምባዬ በከፊል ሲወርድ ያለበትን ፎቶ ተጠቀምሽ አደራ። ማን ያልከኝ ስመን ነገርኩት። ሸጋ ምስሎችን ተጠቀምሽ። ሌላው ሐዘን በጣም ስለጎዳኝ የተናገርኩትን በውል አላውቀውምና አንተ ራስህ ያው ቆንጆ አድርገህ ጻፈው። እሺ ስልክን ትሰጠኝ? አፈርኩ። አሁን በጣም አፈርኩነት። የታዋቂውን የጥበብ ሰው ቀብር ዳቦ መብለያ ላደርገው ነውና በጣም አፈርኩ። በቃ እንደውም በቃ ቶቶ መጽሔታችሁ ላይ ባለው አድራሻ እደውልልሃለሁ። እሺ። ሟች በሕይወት ዘመናቸው ለኢትዮጵያ ሕዝብ መልካም ሥራ ሰርቶ አልፈዋል። ለእኔ ደግሞ ይሄው ሞታቸው ሲሳይ ይዞልኝ ሊመጣ ነው። ሲዘገንን ሁለተኛ ሰው ፍለጋ በሐዘንተኛው መሃል ስሽሎኮሎክ ወይኔ ወንድሜን አንተ የጥበብ አባት ወንድሜን አረ እንደው ወንድሜን እያለ በተሰባበረ ልቅሶ ዜማ የሚያለቅስ ታዋቂ አርቲስት ላይ አይን አረፍ። ተጠቃሁት። ለቅሶውን ላፍታ ቆም ሲያደርግ ጠብቄው ለቃለ መጠይቅ ጋበዝኩት። ይሻለ እኔ ያደግኩት የእሳቸውን የፈጠራ ሥራ እየተመገብኩ ነው አለ አርቲስቱ። ቅድም ሲያለቅስ ወንድሜ እያለ ነበር። አሁን ደግሞ በአንቱታ የምስክርነት ቃሉን መስጠት ትንሽ አምታታኝ። ለሚዲያ ሲል ቃል መምረጡ ይሆን ብዬ ዘለልኩት። ከእሳቸው ጋር የቤተሰብ ያህል ቅርርብነት አለኝ። እኔ አባቴ ጋሽዬ ስላቸው እሳቸው ልጄ ነበር የሚሉ። የእኚህ ታላቅ ሰው ውለታ ልቤ ላይ አለ። ይህን ውለታቸውን ለመመለስ ደግሞ ከጓደኞቼ ጋር አንድ ነገር ለማድረግ እያሰብን ነው። በተለይ ልጆቻቸውን ለመደገፍ የተለያዩ እንቅስቃሴዎችን እየጀመርን ነው። ይቅርታ ወንድሜ አሉ አንድ ጋቢ ትከሻቸው ላይ ጣል ያደረጉ ሐዘንተኛ አዛውንት። አቤት። አቶ ድባቡ ልጅ የለውም። አርቲስቱ ፈር ብቻ ምን ልበልህ እንደው ብቻ። አርቲስቱ ከዚህ በላይ የመናገር አቅም አጣ። ፊቱን በመሐረብ ጋርዶ እየየና ቀለጠው። ለመጨረሻ አንድ ሰው ቃለ መጠይቅ መጨመር እንዳለብኝ ተሰማኝ። ቀብሩ ላይ ንቁ የማዘን ተሳትፎ ወደሚያደርገው ወደ አንድ ዕውቅ የጥበብ ሰው አመራው። ሰውየው የቀብር አሳማሪ ኮሚቴ አባል ነው። እንደምታውቀው ቄብ የማስታወቂያ ድርጅት ከሚሰራቸው ጥራታቸውን ከጠበቁ የማስታወቂያ ስራዎች በተጨማሪ ይቅርታ እንዴ አርቲስቱ በሰው ቀብር ላይ የራሱን ድርጅት ማስታወቂያ በመስራቱ አፍሬ ጣልቃ ገባ። እውነት ኮሚቴያቸው ለወደፊት ምን ለመስራት ነው ያቀደው? ብዙ እቅዶች አሉት። የሟችን የጥበብ ስራ በድጋሚ ያሳተመው ህዝብ ጋር ለማድረስ ቀዳሚው ነው። እኔ ግን በድርጅቴ ስም ከተለያዩ ስፖንሰሮች ጋር በመተባበር እኚህን ታላቅ የጥበብ ሰው ለመዘከር የጥበብ ምሽት ለመዘጋጀት አስቤያለሁ። እንዲህ አደርጋለሁ ብዬ ስለ ራሴ ብዙ ማውራት ጥሩ ባይሆንም በጥበብ ምሽቱ ላይ የራሴን ጥቂት የማይባሉ ግጥሞች ለማቅረብ ከወዲሁ እየተሰናዳሁ ነው። የአቶ ድባቡ ቀብር በደማቅ ስነ ስርዓት ተፈጸመ። ቀብሩ ላይ ብዙ ሺህ ህዝብ መገኘቱን ያስተዋሉት ባለቤታቸው አይ ድባቡ ወይኔ ያህል ቀባሪ እንዳለ ሳታሄድ አይ ድባቡ ማለታቸው ተሰምቷል። ከአቶ ድባቡ ቀብር በኋላ መጽሔት የገበያ ላይ የወጣለት በተንቀሳቃሽ ስልኬ ላይ ተደወለልኝ። እናነሳው። ሄሎ ባለፈው ቀብር ላይ ቃለ መጠይቅ ያደረክልኝ አርቲስት ነኝ። እሺ አስታውሻለሁ። አዎ ከመጽሔቱ ላይ ስልክን ወስዳለሁ ያለው አርቲስት እንደሆነ ገብቶኛል። እንዴት ነው አንተ ግን እንዲህ ያለ ስራ ትሰራለህ እንዴ? ምን አደረኩ ደግሞ?
ስንት ፎቶ አንስተህ እንዴት ይሄንን የማይረባ ፎቶ ትጠቀማለህ? ሌሎቹ ፎቶዎችን ሳያቸው ብዙም ማዘንህን አይገልጹምና ይሄ ስለተሻለ እንዴ ደግሞ እኮ እምባዬ በደንብ ሲፈስ ያነሳውን ፎቶ ተጠቀም ያልከኝ እኮ ራስህ ሆነህ። ታዲያ እኔ እንደሱ ብልህ ዳቦ የከለከሉት ሕፃን የመሰለ ፎቶ መጠቀም ነበረብህ እንዴ? ሌላው ደራሲ የሚለውን የማዕረግ ስሜን ቆርጣ አርቲስት ብቻ ብለኸኛል። ለማንኛውም በጣም አዝኛለሁ። እሺ በጣም ድብል ስልኩ ዝግት። ለጥበብ ኖረው ለጥበብ የሞቱት አቶ ድባቡ እንዴት ሞቱ? የሞታቸውን አኳኋን መጽሔት ላይ ካወጣሁት ጽሑፌ ቀንጭቤ ላቅርብላችሁ። የጥበብ ባለሙያ አቶ ድባቡ ለቤተሰባቸው ሁለገብ ባለሙያ ነበሩ። በወርሃ ሰኔ በዕለተ ሐሙስ ረፋዱ ላይ ከባለቤታቸው ከወይዘሮ ገነኑ አንድ መልእክት መጣ። ወደ ማን? ወደ አቶ ድባቡ። አንተዬ ለአፍታ እንኳን መጽሐፍን አቁምና ጣሪያውን ላስቲክ አልብሰው፣ ፍሳሹ እኮ ገደለኝ ተባሉ። ወትሮውንም ሚስታቸውን በመታዘዝ የኖሩት አቶ ድባቡ ጻፍብኝ የሚለውን ብዕራቸውን ጠረጴዛ ላይ አኖረው በባለቤታቸው ትዕዛዝ መሰረት የሚያስፈልገውን አሮጌ ጣራ ላስቲክ ለማልበስ መሰላል ላይ ወጡ። አቶ ድባቡ ጣራውን ላስቲክ ካለበሱ በኋላ ለመጨረሻ ጊዜ የተናገሩት ንግግር ገነኑ በይ ደህና ድንጋይ ቀብኝማ የሚል ነበር። ደራሲ ያያሲውና ገጣሚው አቶ ድባቡ ከባለቤታቸው የተቀበሉትን ድንጋይ ጣሪያ ላይ ከማስቀመጣቸው ከድንጋዩ ጋር አብረው ወደ ምድር ወረዱ። ያሳዝናል። ነው ለ8 ዓመታት የጎድን አጥንታቸው ተሰብሮ አንደበታቸው ታስሮ አልጋ ላይ ከከረሙ በኋላ ከዚህ ዓለም በሞት ተለዩ። ለመሆኑ ደራሲ ሀያሲና ገጣሚ አቶ ድባቡ ከቤታቸው ጣራ ላይ ወድቀው ለነዚህ ሁሉ ዓመታት አልጋ ላይ ሲከርሙ ማን ጎበኛቸው? ማንም። ኧረ እንደው ማንም ይላሉ የሟቿ ባለቤት ወይዘሮ ገነኑ። ግን ማስመሰላቸው አርቲስቶቹ። ጉርሻና ፌሽታ ትርጉም ወጥ ቁርጥራጭ ወጎች፣ መጣጥፎች፣ አጫጭር ልቦለዶችና እውነተኛ ታሪኮችን ካዘለው ከኃይል ከበደ መጽሐፍ ላይ የሚከተለውን አሰናድተናል። ዛፍ ቆራጩ ማክስ ሉካዶ እንደጻፈው በአንዲት ትንሽ መንደር የሚኖር አንድ ድሃ ሽማግሌ ሰው ነበር። አንድ ነጭ ውብ ግርማ ሞገስ ያለው ብርቱ ፈረስ ስለነበረው የመንደሩ ሰዎችና የአገሪቱም ንጉሥ ሳይቀር በጣም ይቀኑበት ነበር። የሱን የመሰለ ፈረስ ፈጽሞ ታይቶ አይታወቅም ነበር። ብዙ ሰዎች ይህን ፈረስ ሊገዙ ዳጎስ ያለ ገንዘብ ቢሰጡትም ሽማግሌው በእጅ አላለም። ምክንያቱንም ሲገልጽ ይሄ ፈረስ ለኔ ፈረስ አይደለም፣ ለኔ እንደ ሰው ነው፣ ንብረቴ አይደለም፣ ወዳጄ ነው። ወዳጅ እንዴት ይሸጣል ይላቸው ነበር። ድህነት በየጊዜው ቢፈታተነውም ፈረሱን ፈጽሞ አልሸጠውም። አንድ ማለዳ ፈረሱ ከጋጣው ጠፋ። የመንደሩ ሰዎች ወደ ሽማግሌው መጡና አንተ ጅል፣ ፈረስ ሊሰረቅ እንደሚችል መገመት ነበረብህ። ልትሰረቅ እንደምትችልም አስጠንቅቀናል። አንተ ድሃ ነህ። እንዲህ አይነት ውድ ንብረት ልትጠብቅ እንደማትችል መገመት ነበረብህ። ቀደም ብለህ ብትሸጠው ይሻለ ነበር። የጠራኸውን ዋጋ ማግኘት ትችል ነበር። አሁን ፈረስ የለም። ይሄ ድለቢስ መሆንህን ወይም መረገምህን ያሳያል አሉ ዘበቱበት። ሽማግሌውም ፈጥናችሁ ወደ ፍርድ አትምጡ፣ ማለት ያለባችሁ ፈረሱ በጋጣ ውስጥ የለም ብቻ ነው። የምናውቀው ያን ብቻ ነው። ከዚህ የቀረው ፍርድ ነው። ተረግሜ ልሁን አልሁን በምን ታውቃላችሁ? ስለምንስ ፈጥናችሁ ትፈርዳላችሁ? የመንደሩ ሰዎች ግን ሊሰሙት አልወደዱም። እኛን አታጃጅል፣ ፈረስ ስለመጥፋቱ ከመርገም የተነሳ መሆኑን ለማወቅ ነብይ ወይም ትልቅ ፈላስፋ መሆንን አይጠይቅም አሉት። ሽማግሌውን መልሱ፣ እኔ የማውቀው ጋጣው ባዶ መሆኑን ፈረሱ መሄዱን ብቻ ነው። መርገም ይሁን በረከት የማውቀው ነገር የለም። ማየት የምንችለው ያልተሟላ ነገር ነው። ቀጥሎ ምን እንደሚሆን ማን ያውቃል? የመንደሩ ሰዎች ተሳለቁበት። ሽማግሌውንም እንዳበደና እንደ ጅል ቆጠሩት። አእምሮው በትክክል የሚሰራ ሰውማ እንዲህ አይነት ፈረስን በውድ ዋጋ ሽጦ ተንደላቆ መኖር ይችል ነበር። በዚያ ላይ
ምስኪን ዛፍ ቆራጭ ነው። ጫካ ለጫካ ዞሮ የማገዶ እንጨት እየቆረጠ በመሸጥ ከእጅ ወዳፍ የሚኖር ሰው ነው። ይህ ታዲያ ጅልነቱን አያስመሰክርም? እንዲህ እያሉ እርስ በርሳቸው ተነጋገሩ። ከ15 ቀናት በኋላ ግን ፈረሱ ተመልሶ መጣ። አልተሰረቀም። እንዲያው ዝም ብሎ ወደ ጫካው ገብቶ ነው። ሲመለስ ግን ወደ ደርዘን የሚጠጉ የጫካ ፈረሶችን አስከትሎ ነው የመጣው። ይህንን የሰሙ የመንደሩ ሰዎች ወደ ሽማግሌው መጡና አንተ ትክክል ነበርክ፣ እኛ ነበር የተሳሳትነው። እኛ እርግማን ብለን ያሰብነው ለካ በረከት ነበር፣ እባክህን ይቅር በለን ይማጸኑት ገቡ። ሽማግሌውም ሲመልስ አሁንም ደግማችሁ ሩቅ እየሄዳችሁ ነው፣ ፈረሱ ተመልሷል። ሲመለስም 1 ደርዘን የሚሆኑ ፈረሶችን አስከትሎ መጣ ብቻ በሉ፣ አትፍረዱ። ይሄ በረከት ይሁን መርገም በምን ታውቃላችሁ? ያልተሟላ ነገር ነው ያያችሁት። ሙሉውን ታሪክ ሳታውቁ ስለምን ትፈርዳላችሁ? ይህ መጽሐፉን 1 ገጽ ብቻ አንብባችሁ አንድን መጽሐፍ እንዲህ ነው ማለት ትችላላችሁ? ወይስ ከአንድ ሐረግ ውስጥ 1 ቃል ብቻ አንብባችሁ ሐረጉ እንዲህ ይላል ማለት ትችላላችሁ? ሕይወት እንደ ባህር ሰፊ ናት። እናንተ ግን 1 ገጽ ወይም 1 ቃል ብቻ አንብባችሁ ትፈርዳላችሁ። ያገኛችሁት ያልተሟላ መረጃ ነው። ይሄ በረከት ነው አትበሉ። ማንም ሰው ይህን ሊያውቅ አይችልም። እኔ በማውቀው ረክቻለሁ፣ በማላውቀው ነገር ደግሞ አልረበሽም አላቸው። እርስ በርሳቸው ሽማግሌው የሚለው ትክክል ሊሆን ይችላል ተባባሉና ብዙም ከመናገር ተቆጠቡ። በውስጣቸው ግን ሽማግሌው እንደተሳሳተ ያውቁ ነበር። እነርሱ በረከት እንደሆነ ያውቃሉ። ከአንድ ፈረስ ጋር 12 ፈረሶች ተከትለው መጡ። እነዚህ ፈረሶች ትንሽ ከገሯቸው ሊሰለጥኑና በጥሩ ዋጋ ሊሸጡ ይችላሉ። ሽማግሌው አንድ ወንድ ልጅ ነበረው። ወንድ ልጁም የጫካውን ፈረሶች መግራት ጀመረ። አንድ ቀን ፈረሶቹን በማሰልጠን ላይ እንዳለ ከአንዱ ፈረስ ላይ ይወድቅና 2ቱም እግሮቹ ይሰበራሉ። የመንደሩ ሰዎች በሽማግሌው ዙሪያ እንደገና ተሰበሰቡና ፍርዳቸውን ሰነዘሩ። አንተ ትክክል ነህ። እነዚህ 12 ፈረሶች በረከትም አይደሉ፣ መርገሞች ናቸው። በእነርሱ ምክንያት አንድ ልጅህ 2 እግሮቹ ተሰበሩ። በዚህ በርጅና ዘመንህ ጧሪ አጣህ። ከምን ጊዜውም በላይ አሁን ምስኪን ሰው ሆነሃል አሉት። ሽማግሌው መልሶ እንዲህ አላቸው፣ እናንተ ሰዎች በፍርድ ተለክፋችኋል ልበል። አሁንም ርቃችሁ አትሄዱ። የልጅ እግሮች ስለ መሰበራቸው ልትናገሩ ትችላላችሁ። ይሄ መሰበር ግን በረከት ይሁን እርግማን ማን መናገር ይችላል? ማንስ ያውቃል? ማንም ሰው አያውቅም። ሕይወት ተሟልታ አትመጣም። ከጥቂት ሳምንት በኋላ አገሪቱ ከጎረቤት አገር ጋር ጦርነት ገጠማት። የመንደሪቱ ወጣቶች በሙሉ ወደ ጦር ግንባር እንዲዘምቱ የምልመላ አዋጅ ታወጀ። የሽማግሌው ልጅ ብቻ በስብራቱ ምክንያት ከዘመቻው ቀረ። ልጆቻቸው ወደ ጦር ግንባር የሄዱባቸው የመንደሪቱ ሰዎች ሽማግሌውን ከበው ይላቀሱ ጀመር። ስለ ልጆቻቸው መመለስ እንኳን እርግጠኛ መሆን አልቻሉም። አገሪቱን የገጠማት ጠላት ብርቱ ስለነበር የመመለሳቸው ነገር አጠራጣሪና እድሉ ጠባብ ነበር። መሸነፋቸው አይቀሬ ነው። ዳግም ልጆቻቸውን ላያዩ። ሽማግሌው አንተ ትክክል ነህ፣ እግዚአብሔር ትክክል እንደሆንክ ያውቃል። ይሄ የተከሰተው ነገር ይህን ያረጋግጣል። የልጅህ ስብራት በረከት ነበር። እግሮቹ ቢሰበሩም ቢያንስ ካንተ ጋር ነው። የእኛ ልጆች ግን ዳግም ላናያቸው እንችላለን። ሽማግሌው መልሶ ከእናንተ ጋር መነጋገር ፈጽሞ የማይቻል ነው። ሁልጊዜ ለመደምደም ትቸኩላላችሁ። አሁንም ማለት የምትችሉት ልጆቻችሁ ወደ ጦርነት መሄድ እንደነበረባቸው የኔ ልጅ አለመሄዱን ብቻ ነው።
ይሄ በረከት ይሁን መርገም ከእግዚአብሔር በቀር ተጠቦ የሚያውቅ የለም አላቸው። ሽማግሌው ትክክል ነበር። እኛ ሁላችንም ያለን ያልተሟላ መረጃ ነው። የሕይወት ውጣ ውረድ ሁሉ ከአንድ ትልቅ መጽሐፍ እንደወጣ አንድ ገጽ ነው። ወደ መደምደሚያው መቻኮል የለብንም። በሕይወት ውጣ ውረድ ላይ ሙሉውን ታሪክ እስክናቅ ወደ መደምደሚያ ከመቻኮልና ከመፍረድ መቆጠብ ይኖርብናል። ሊቁ አለቃ ገብረሃና በሚል ርዕስ መሰለ ለማ ሀብተወልድ መጽሐፍ አስፍሯል። ከዛ ላይ እስኪ ቅንጭብጭብጭብጭብጭብ ያሉ ታሪኮችን ጀባ ልበላችሁ። ከአድዋ ጦርነት መልስ ዳግማዊ ሚኒሊክ ለአድዋው ጀግና ደጃዝማች ባልቻ አባ ነፍሶ የወርቅ ጎራዴያቸውን ሸልመዋቸው ነበር። ደጃዝማች ባልቻ አባ ነፍሶ በዚህ ሽልማት እጅግ ተደስተው መኳንንቶቹም ሽልማታቸውን አድንቀውላቸው ነበር። ሊቁ አለቃ ገብረሃና አበክር የሚያውቋቸው ዳግማዊ ሚኒሊክ ለደጃዝማች ባልቻ አባ ነፍሶ ስለሰጡት ስጦታ በሚመለከት እንዲህ ብለው ጠይቀዋቸው ነበር። ሽልማትህን መኳንንቱ ሁሉ አመሰገኑልህ ሆይ? አዎ ጃንሆይ። ለአለቃ ገብረሃና አሳየኸው? የለም ጃንሆይ፣ እንዲያውም ዛሬ ከአደባባይ የዋሉም አይመስለኝ። እንግዲያውስ ወስደህ አሳየው። አንድ ነገር ሳያወጣ አይቀርም። ያመሰግናል ወይ ያማል? አይ ጃንሆይ፣ ይሄ ሁሉ መኳንንት መላ ኢትዮጵያ ያመሰገነውን ትልቁን ስጦታ ምን አቃቂር ሊያወጣለት ይችላል? ይሁን እንጂ ፈቃድዎን ለመፈጸም ዝግጁ ነኝ ብለው በፈረሳቸው ተጋብተው ሲበሩ ከአለቃ ቤት ደርሰው አሳዩአቸው። አለቃ ጎራዴያቸውን በእጃቸው ይዘው እያንከባከቡ ድንቅ ምን ትመስላለች በል፣ ወይ ጎራዴ ወይ ጎራዴ፣ እንግዲህማ በዚች ጎራዴ ብዙ ልሰራ ትችላለህ። አይ ንጉሥ፣ እንዲህ ቢወዱ ነው ይችን ጎራዴ ሰጡህ። በጣም ጥሩ ነው፣ ከቤቷ ነው የገባችው፣ ይዘህ ሂድ አሉት። ደጃዝማች ባልቻ ከዚያ እየጋለቡ ግቢ ደረሱ። ምን አለ አሉ። ከማመስገን በቀር ምንም አላለ። እስኪ የምስጋናው ቃል ምንድነው? አረ ሌላም ያሉት የለ። አይ ጎራዴ፣ አይ ጎራዴ፣ አይ ጎራዴ እያሉ ከማድነቅ በቀር። ከዚህ ወዲህ ምን ይበልህ? ከመናገር በቀር አይመታህ አሏቸው። እንዲህ አድርገው ጃንሆይ አጼ ሚኒሊክ ሚስጥሩን ቢገልጡላቸው ስልብ መሆናቸውን ቢያስታውሷቸው ለማለት ነው። ደጃዝማች ባልቻ አባ ነፍሶ ስልብ ስለነበሩ ነው አይ ጎራዴ፣ አይ ጎራዴ ብለው ያመሰገኑት። ደጃዝማች ባልቻ ገላለሁ ብለው ተገላገሏ። ጃንሆይ ግን ቀድሞ የቀረውን አሁን ብትናደድ ምን ይሆናል ብለው ስለገሰጿቸው ዝም ብለዋል። 2 አንድ ወጣት አለቃ ዘንድ ቀርቦ እርሶ ብልህ ሰው ነዎትና ማታለልና ማጭበርበር ሊያስተምሩኝ ይችላሉ ብሎ ይጠይቃቸዋል። አለቃም ትንሽ ካሰቡ በኋላ ምናልባት የመጀመሪያውን የማታለልና የማጭበርበር ትምህርት ልሰጥህ ፈቅጃለሁ፣ ነገር ግን አንተ በመጀመሪያው ለሳምንት ያህል ወተት ከላምህ እያለብክ ስጠኝ ይሉታል። ወጣቱም ይስማማል። ማታለልና ማጭበርበር ይፈልግ ነበርና አለቃ ገብረሃና ሳምንቱን ሙሉ ወተታቸውን ከጠጡ በኋላ ይሄ ወጣት ይመጣና የመጀመሪያውን የማታለልና የማጭበርበር ትምህርት ለመማር ዝግጁ መሆኑን ያሳውቃቸዋል። አለቃም ሳቅ ብለው ምን ቀረህ? ምን የቀረ ትምህርት አለ የምነግርህ? አታልይ ወተትህን ለሳምንት ያህል ከጠጣሁት በኋላ ነው ብለው መለሱለት። 3 አንዲት መልከ መልካም ባልቴት ደክሟትና መሽቶባት እግዚአብሔር መንገደኛ ነኝ ያሳድሩኝ ብላ አለቃ ገብረሃና ቤት ናበጋ ጊዮርጊስ ታድራለች። መልከ ቀናዋ ጀንበር ሳትጠልቅ አለቃ ገብረሃና ይተዋት ኖሮ ሌሊት በውድቅት ተነስተው አንድ ጊዜ ጎብኘት አርገዋት ባለቤታቸው ማዘንጊያ ሳይሰሙ ተመልሰው ይተኛሉ። መንፈቀ ሌሊት ላይ ደግሞ ውል ሲልባቸው ፈልገው ራቁታቸውን ተነስተው ሲሄዱ ባለቤታቸው ማዘንጊያ ይነቁና አለቃ ገብረሃና ራቁታቸውን በጨለማ ሲሄዱ ያያሉ። አለቃ ብለው ተጣርተው
በጨለማ ወዴት ይሄዳሉ ብለው ይጠይቋቸዋል። ልደግም ነዋ ብለው ይመልሳሉ። ማዘንጊያ ዛሬ ስራ ቆቶን የሚደግሙት ብለው ሲጠይቋቸው አለቃም አይ እምዬ እናቴ ማርያም ኃጢአቴን አይታ ትምሬ ብዬ ብለው መለሱላቸው። 4 ትንባሆ መጠጣት መቼ እንደጀመሩ አለቃ ገብረሃና በግልጽ አይታወቅም። ትንባሆን በሱረት መልክ ሳያዘወትሩ ይጠጡ ነበር። ይህንን ልምዳቸውን እንዲተው ባለቤታቸው ወይዘሮ ማዘንጊያ ዘወትር ይመክሯቸውና ይገስጿቸው ነበር። አንድ ወቅት አምረረው ትንባሆ ምን ያረጋል ብለው እንዲተው ቢነግሯቸው አለቃ ገብረሃና ባክሽ ተይ ማዘንጊያ 81 መጽሐፍ መክሮ ያልመለሰልኝ አሁን አንቺ ልመልሽ ነው ብለው መለሱላቸው። 5 ኮስታራዋ እቴጌ ጣይቱ አንድ ወቅት በተራቸው አለቃ ገብረሃና ላይ ጨዋታ መጫወት አሰቡና አለቃ ገብረሃናን ደግሰው አስጠሯቸው። እቴጌ ጣይቱ አለቃ ገብረሃና መብላት መጠጣት ትችላለህ፣ ወደ ውጭ መውጣት አትችልም አሏቸው። አለቃ ገብረሃና እሺ ብለው ሲበሉ ሲጠጡ ቆዩ። ኋላም ሽንታቸው መጣና መላያጤ አለቃ ገብረሃና እቴጌ ብለው ተጣርተው ለመሆኑ ቁጥር ያውቃሉ ብለው ይጠይቋቸዋል። እቴጌም እንዴታ ብለው ዘና ይላሉ። አለቃ ገብረሃና እንግዲያስ 500 እና 500 ስንት ነው አሏቸው። እቴጌም ሺህ ነዋ ሲሉ አለቃ ገብረሃና አይ ጥሩ እቴጌ ከፈቀዱልኝማ ጥሩ ወጥቼ ሽንቴን ልሽና ብለው ተነስተው ወጡ። 5 አለቃ ገብረሃና ኪንታሮት አሟቸውን አበጋ ጊዮርጊስ ተኝተው ሳሉ በዛን ወቅት በጋለ ብረት እጢም ሆነ ባጭ ማቃጠል ወይም መተኮስ የተለመደ ነበር። የቀያቸው ብልህ ገበሬ የአለቃ ገብረሃናን ኪንታሮት ሲያቃጥል አለቃ ገብረሃና በድንገት ያመልጣቸዋል። ይህ ብልህ ገበሬ ምን ነው አለቃ ቢላቸው ምን ነው ጃል ቤት ሲቃጠል ኋላስ ጭስ ላይ ኖር ነው ብለው መለሱለት። የመጨረሻ ሸዋ ያሉ አለቃ ገብረሃና ውዲቱ ሀገራቸው ጎንደር ናፈቀች ሲሉ ዳግማዊ ምኒልክ ገንዘብ እየሰጡ ይሸኟቸው ነበር። አለቃ ገብረሃና ወደ ጎንደር ሲሄዱ መንገዳቸውን መዝረፍና ማንገላታት የለመዱ ሽፍቶች አባይ ወንዝ ላይ ደጀን አፋፉን ከመውጣታቸው በፊት ያገኟቸዋል። ሽፍቶቹ አለቃ ገብረሃናን አንጣ በዚህ አገልግል ምንን ያስከው ይሏቸዋል። አለቃ ገብረሃና አገልግል ውስጥ ገንዘባቸውን ደብቀው ነበርና እንዳይወስዱባቸው ወላሂ ወንድሞቼ ባለቤቴ የሰራችው ክሽን ያለ ስጋ ወጥ ነው ይሏቸዋል። ሽፍቶቹም አሬት እስላም ስጋ ደግሞ ልንበላ ነው ብለው አለቃ ገብረሃናን ትተው ወደ በረሃ ገቡ። ሽፍታ ሆነው ገንዘብ እየነጠቁ ሃይማኖት መጠበቅ አይገርምም? ሌላ እዚህ ጋር ተያይዞ የሚነሳው እውነተኛ ታሪክ በገጠሩ ባህል ጎረቤት ለጎረቤት ድንገት ተጣልቶ አንዱ ደም ፍላታም አንዱን ቤተሰብ አባል ከገደለ የተገደለበት ቤተሰብ አባል የሆነ ወንድ መቀመጫ አይኖረው። አንተ ያለህ ተደፈርን፣ አንተ ያለህ ተዋረድን፣ ደም ካልመለስክ ምን ዋጋ አለህ ያሉ ወንድነቱን ይፈታተኑታል። እናም የወንድሙን ደም መበቀል የፈለገ አንድ ሰው በጧት በሌሊት ተነስቶ ያኛውን ወንድሙን የገደለበትን ለመግደል ሲነሳ ጠመንጃውን ሲወለውል ሲያዘገጃጅ ቆይቶ እንደጨረሰ ረንደው በባዶ ሆድ አትውጣ ብላ ከቤተሰብ አባል አንዷ ምግብ ስታቀርብለት በቅቤ ነበርና ምግቡን የሰራችው ምንድነው ብሎ ሲጠይቃት ትነግረዋለች። በቅቤ የተሰራ መሆኑን ሲነግረው ማለት ሽማ አንቺ በሮቡ ቅቤ ልታበይ ነው ብሎ በባዶ ሆድ ወጣ። ምን ሊያረግ አንዱ ሰው ሄዶ ድም አድርጎ ሊገለው። ሰው እየገደሉ ሃይማኖት መጠበቅ
አያስቅም?